ወይ ትዳር አይደለም ብር ያላት ሴት መሆኗን ነው። ብር ያለ ምንም ትሁን ነው በቃ እሱ ምንም ቢሆን እኔ ጋርም የመጣው እኔ ግልጹን ነው የምነግራችሁ። እኔ የምሰራው ጥፍር ስራ ነው። አራስ ልጅ ይዛ የስቅላት ፍርድ ሊፈረድባት ነው። ፍርድ ቤትም እንግዲህ ሕፃኑ እንዲህ እያለ ነበር የሚያለቅሰው። እናዳምጠው። የፊንቴክ ኢንቨስትመንት ዋና ስራ አስኪያጅ አቶ አሰግድ እያሱ በቁጥጥር ስር ሲውሉ የሚያሳይ ምስል ወጥቷል። ከጀርባ የምትመለከቱት ይህ የህግ አስከባሪ አካል ወይም ደግሞ ፖሊስ ከሰሞኑን በአንዲት እናት ላይ የፈጸመው አስነዋሪ ተግባር በበርካቶች ዘንድ ቁጣ ተቀስቅሶ እንደነበረ የሚታወስ ነገር እንመልከት። ምንድነው ለማስተላለፍ የፈለጉት መልእክት ምንድነው? እስቲ እናሽን መቼ ነው ያጣሽው? ምን አይነት ፖዚሽን ይመቸሻል? ሴክስ አድርግሽ ትከል ፍቅረኛሽ ሴክስ ማድረግ መፈለጉ ታታ ላይ ስትደርሱ ምን ድንግልናሽን ያጣሽው በስንት ዓመት ይችላል? አይነት መልእክት ያላቸው የተለያዩ ቪዲዮዎች በማህበራዊ ሚዲያ ይለቀቃሉ። በተለይ ቲክቶክ ማህበራዊ ሚዲያ ላይ እንደዚህ አይነት ነገሮችን መመልከት በጣም ቀላል ሆኗል። ነገር ግን የሚያስተላልፉት ሐሳብ ለመግለጽ የሚፈልጉት ሐሳብ ምንድነው ብለን ቆም ብለን ልናስብና እነዚህን ሰዎች ምንድነው ሐሳባቸው ብለን መጠየቅ ይኖርብናል። ወደ ሌላኛው ጉዳያችን እንሄዳለን። ሰሞነኛ እጅግ መነጋገሪያ የነበረው ይሄ ፎቶ ተመልክታችሁታል ወይም ደግሞ ቪዲዮንም ተመልክታችሁ ይሆናል በተለያዩ ማህበራዊ ሚዲያዎች። እንግዲህ ሁላችንም ትንሽ ተገርመን ነበር፣ እሱንም ስናደንቅ ነበረ። እንዴት አይነት አስተሳሰብ ያለው ጥሩ ሰው ነው። ምክንያቱም የፍቅርን ትልቅነት አሳየን ብለን እጅግ አክብረ ነው ብዙ አይነት ሐሳቦችን ስንሰጥ ነበረ። እንዲሁም ደግሞ የፓርላማ አባል የሆኑት ዶክተር ደሳለኝ ጫኔን ጨምሮ የተለያዩ ሐሳቦችን ሰጥተውበት ነበርና ይሄ ነገር ግን ውሎ ሳያድር ሌላኛው ሚስቱ ብቅ ብላለች። ሙሉን እንሰማዋለን። አብረንም ቆይታ እናደርግ። ሌሎችን ጉዳዮች እንመለከታለን። ደግሞ ሙያዬም ጥፍር ስራ ነኝ። ጥፍር ሰርቼ ምኖር ሰው ነኝ። እሱንም ማስተዳድረው ጥፍር ሰርቼ ነው ማስተዳድረው ማለት ነው። እና ሳላገባ በፊት በልጅነት የወለድኳት ልጅ ነበረች ማለት ነው። እና በጣም ከባድ ጊዜ ነበር ለኔ ያሳለፍኩት። እና ይሄ ፎቶዝ እነዚህ ፒክቸሮች በብዙ ሰው ይደውልልኛል። እስቲል ከውጭም ከአሜሪካም እኔንም እሱንም የሚያውቁ ብዙ ሰዎች ይደውሉልኛል። የሚደውሉት ምንድነው ጆዲ ባልሽ አይደል እንዴ ተለያይታችሁ ነው? ምን ጉድ ነው? ቮይስ ሜሴጅ ምናምን ሁላ በጣም ብዙ አለ ማለት ነው። የሚልኩልኝም የሚደውሉልኝም። እና እኔ እቺን ሴት ደግሞ ስለ እውነት ነው ምላችሁ የተለያየ ሴቶች መጥተው እኔን ይቅርታ ሲሉ እሷ አትዋሽም። እቺ ሴት ደውዬ አደራሽን እኔ ባለቤቱ ነበርኩኝ እንዳትሸወጂ በእግዚአብሔር ቃል ለምን ምላሱ ላይ በጣም የእግዚአብሔር ቃል ሳይሆን በሱ ላይ የተቀባው እኔ ምን አይነት ቅባት እንደሆነ አላውቅም፣ ጌታ ብቻ ያውቃል። እና እባክሽ እንዳትሸወጂ እህቴ ምናምን ስላት ምንም ችግር የለም እሺ ምናምን አለች። ሌላም ሰዎች እንደዚህ ደወሉላት። 2 3 4 5 ሴቶች ደውለውላታል። አንዷም እኔ ሁሉን ነገር ነግሬሻለሁ እንደ ጲላጦስ እጄን ታጥቤ ከዚህ በኋላ ወጥቻለሁ፣ ነገ ግን እዛ ወስደሹ እንዳይጎዳሽ እባክሽ ብላ ነው ያስረዳቻት ማለት ነው። እና እኔ እውነት ለመናገር ተለያይተናል። ኦልሞስት አመት ከምናምናችን የተለያየ ነው። ሳይንቦርድ አለኝ የተጋባንበት የተፈራረምንበት ፊርማ የሳይንቦርድ አለ። ፎቶ አልበም ሙሉ ፎቶ ቤቱን ባሳያችሁ በጠቅላላ የኔ ፎቶ ነው። አሁን የሱ ፎቶ እንዳለ ግን እነዚህ ትልልቅ ቦርድ ፎቶዎች ፎቶ ለጥፌበት አልጥለውም ብዬ ቁጭ አድርጌያለሁ። በጣም የተጎዳው ሴት ነኝ። የተጎዳውት ለምንድነው? ከኔ ህይወት ስለወጣ አይደለም። ብዙ ሴቶችን በእግዚአብሔር ቃል ሸውዷቸዋል። እውነት ለመናገር እኔ እንኳን አይደለም እኔ አሁን እቺን ሴት በእውነት አልፈርድባትም። ለምን እኔ የሱን በነገራችን ላይ ቃል ኪዳን አይደለም ስሙ፣ ትክክለኛ ስሙ እታች ወርዳችሁ ካያችሁ ትክክለኛ ስሙ ብርሃኑ ዋንጎሬ ይባላል። ከዛ እኔን ካገባ በኋላ ቃል ኪዳን ብሎ ስሙን ቀየረ እንጂ በጭራሽ እኔ እቺ ሴት ላይ አልፈርድም። እሷ የዋህ ምስኪን እንደኔ ተሸውዳ ነው ከዛ ሀገር። ለምን ብር ነው የሚፈልገው፣ ላይፍ እና ፍቅር አይደለም። ይኸው እግዚአብሔርን ነው የምላችሁ። እሱ የሚፈልገው ላይፍ ፍቅር ወይ ትዳር አይደለም፣ ብር ያላት ሴት መሆኗን ነው። ብር ያለ ምንም ትሁን ነው በቃ እሱ ምንም ቢሆን። የሚገርመው ነገር ይሄ ነገር ወይ በድብቅ አልተደረገም ወይም ደግሞ ይሄ ሰውዬ ወደ ሶሻል ሚዲያ እንኳን ለመውጣት ምንም ነገር አላንገራገረም። ሁላችሁም እንዳያችሁት መጀመሪያ አካባቢ ላይ ጉርሻ ላይ ነበር ፖስት የተደረገው። እንግዲህ በድብቅ አድርጎት ቢሆን ይሄን ነገር
ኦኬ የሆነ ነገር ይኖራል ብለን ለመገመት እንኳን የሆነ ብቻ ሪፈር ለማድረግ ይሆን ነበር። ነገር ግን አሁን ላይ ማህበራዊ ሚዲያዎች ላይ ፍሪ ነው ምንም አይነት ነገር ስቲል ባለቤቱ አሁን ያገባት ወይም ደግሞ ቃል የገባላት ሰምታለች ነው ነገሩንና ግን በዚህ ቅጽበት እንደዚህ ይቀየራል የሚል ሐሳቦችም መረጃዎችም አልነበሩም። እስቲ ቆይ ቀጣዩን እንስማና ሐሳብ እንሰጥበታለን። ነበረ በእውነት ወይ ሼር አረጋታለሁ እሷም ከሱ ጋር ግንኙነት ያላት ከኔ ህይወት ጋር ያለች ከኔ ጋር እንደወጣ ከሷ ጋር ደግሞ ተገናኝቶ እችኛዋንም ሴት አደራሽ ምናምን ብዬ ሰው ነግሮኝ በኢንቦክስ ከጻፍኩላት በኋላ ያገሩ ልጅ ነበረች ምንም ችግር የለም በዚህኛ ከተስማማን አብረን እንኖራለን አለች። ከኔ ጋር ከኔ እንደተለየ በአንድ ወር ውስጥ ነው እቺ ልጅ እንትን ሲል የነበረው። ከዛም እቺም ልጅ አልሰማለችም። በስንተኛው ቀን ቲክቶክ ምንድነው ቴክስት ጽፋልኝ ጁዲ በጣም ይቅርታ እቺን ወፍራሟን ልጅ በውስጥ በዋትስአፕ ሲያወራት የኔ ፍቅር የኔ ማር ሲባባሉ ያስኩት ሲይዘው ምንክናስል ኖርማል ናት ለኔ ምንም አይደለችም ይላል። እቺን ሴት ማለት ነው። እኔ አሁን ለኔ ማለት ይሄ ትልቅ ውርደት ነው ማለት እኔ ልጅቷን አነካም ልጅቷ ምንም አላጠፋችም ልጅቷ እንኳን እሷ እኔ ምናህል እሱ ቢችል ለምሴት ልጅ ቢችል እግዚአብሔር ወርዶ ማሳመን የሚችል ወንድ ነው። በቃ ምላሱ ላይ የተቀባው ምን አይነት የሚያሳምን ችሎታ ያለው ሰው እንደሆነ እኔ ስለማቅ ለብዙ እንደሰማችሁስ ነው። እባካችሁ ወደዚህ አይነት የግንኙነት ውስጥ ስትገቡ ከጀርባ ያለው ነገር ለማጣራት ሞክሩ ለማለት ይህን መረጃ ወደ እናንተ አደረስኩኝ። ቀጥሎ ያለው የምንሰማው መረጃ እጅግ በጣም አሳዛኝ ክስተት የተከሰተበት ነው። እስቲ ሙሉ መረጃውን እንስማ። የልጅ እናት አራስ ሆና የስቅላት ፍርድን የተፈረደባት አራስ ልጅ ይዛ የስቅላት ፍርድ ሊፈረድባት ፍርድ ቤቱም እንግዲህ ሕፃኑ እንዲህ እያለ ነበር የሚያለቅሰው እና አዳምጠው። ነገር ግን ማለት ነው ታሪኩን ስትሰሙት ደግሞ እንኳንም የሚሉ አሉ፣ አንዳንዴም ሰይጣን አሳስቷትም ነው የሚሉም አሉና እቺ እንግዲህ ይሄ ሁሉ ክስተት የሚከሰተው ማለት ነው ግብጽ ሀገር ውስጥ ነው ማለት ነውና ምን መሰላችሁ ታሪኩ እቺ ግለሰብ እንግዲህ የዚህ የምታዩት ግለሰብ ሁለተኛ ሚስት ሆና ነው። ይሄ ግለሰብ እንግዲህ ከሷ በፊት 6 ልጆችና የተከበረ ሚስት ነበረው ማለት ነው። ከዛም በኋላ እንግዲህ ሁለተኛ ድራቢ ካልሆንኩ ብላ ትደረባለች እቺ ሴትዮ። በዛ መሃል ነው እንግዲህ ይሄን ሕፃን ልጅ ትወልዳለች። ከዛ ሁለቱም ጋር እንግዲህ በፈረቃ ነው የሰውዬ የሚኖረው ማለት ነው። ከለታት አንድ ቀን ግን ማለት ነው ጆሮዋ ላይ የሆነ መጥፎ መንፈስ ነው ማለት ሹክ የሚለው ቀጥታ እንግዲህ ይሄ ሰውዬ ጥሎኝ በሄድስ አሁን ላይ እነዛ ብዙ ናቸው ልጆቹም እያደጉ ነው ነገ ከነጎዳ ጥቃትስ ቢያደርሱብኝ አጠቃላይ ካለው ሀብትስ ወደ ጎን ቢያረጉኝ የሚል እንግዲህ መጥፎ ነገር ጆሮዋ ላይ ሹክ ይለዋል። ከዛም በኋላ ነው እንግዲህ መርዝ በመቀላቀል ልጆቹን ምግብ ትመግባቸዋለች ማለት ነው። ምግብ ስትመግባቸው ነው እንግዲህ አጠቃላይ 6ቱን ልጆች ከዛ በኋላ ሚስትየውን ከዛ በኋላ ባልየውን ገደለቻቸው ማለት ነው። ከዛ በኋላ ነው እንግዲህ እቺ ግለሰብ በዚህ ወንጀል ምክንያት ነው መታ የሞት ፍርድ እንግዲህ የስቅላት ፍርድ የተፈረደባትና የምር ፍርዱ ይገባታል ትላላችሁ ወይስ የምር ለታቀፈችው ሕፃን ልጅ ሲባል ማለት ነው ፍርዱ መሆን አለበት ትላላችሁ ወይስ ለሕፃኑ ሲባል ትማር የምትሉ አላችሁ? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። እንደተለመደው ይመቻችሁ። ድረስ ብዙ ውዝግቦችን ያስነሳውና ብዙዎቻችን ጥያቄ ውስጥ ያስገባል እጅግ በጣም ምናምናቸው ምክንያቱም ሰራዊት ፍቅሬም አለበት፣ አርቲስት ሰለሞን ቦጋለ አለበት፣ እንዲሁም ደግሞ መንሱር በቲክቶክ ብዙዎቻችን እናውቀዋለን። እነዚህ ሰዎች በጣም ብዙ ታዋቂ ሰዎች ማስታወቂያ የሰሩለት ሳይሆን አብሮ የሚሰሩ ሰዎች ናቸው። ስቲል አሁን ላይ ማስታወቂያ ሰራንለት ስለ ድርጅቱ የምናውቀው ነገር የለም የሚሉ ጉዳዮች ወጥተዋል። ግን እስቲ ይህን ቪዲዮ እንስማ። የፊንቴክ ኢንቨስትመንት ዋና ስራ አስኪያጅ አቶ አሰግድ እያሱ በቁጥጥር ስር ሲውሉ የሚያሳይ ምስል ወጥቷል። ፊንቴክ ኢንቨስትመንት የቢዋይዲ ሞዴል የኤሌክትሪክ መኪናዎችን በግማሽ ዋጋ ቅድመ ክፍያ ማለትም በ950 ሺህ ብር በ3 ወር ውስጥ አምጥቼ ካስረከብኩኝ በኋላ ቀሪውን ክፍያ በ5 ዓመት ያለ ወለድ በየወሩ መክፈል እንደሚቻል በተለያዩ የድርጅቱ የብራንድ አምባሳደር ተብለው የተሰየሙ ብዙ አርቲስቶችና ታዋቂ ግለሰቦች ሲያስተዋውቁ ቆይተዋል። ታዲያ በርካታ ደንበኞቹ ክፍያ ከፈጸሙ በኋላ ተታለናል ብለው ቅሬታ ማቅረባቸውም ይታወሳል። በትላንትናው ዕለት የፊንቴክ ኢንቨስትመንት ዋና ስራ አስኪያጅ በቁጥጥር ስር ሲውል የታየ ሲሆን ከመንግስት አካል የተባለ ነገር ባይኖርም መንሱር ጀማል እንደምትመለከቱት ለአዲስ አበባ ፖሊስ ምስጋናውን አቅርበዋል።
ከሰሞኑ ማህበራዊ ሚዲያ ላይ በጣም ሲንቀሳቀስ የነበረ ፎቶ ነው። ይህንን የህግ አካል ነኝ ብሎ የሚያስብ ሰው ተመልክታችሁት ይሆናል። እንግዲህ ምንድን ያደረገው አንዲት እናት ያው የጉሊት ንግድ ነው የምትሰራውና የምትሸጠውን ጎመን ሲበትንባት በተለያዩ ማህበራዊ ሚዲያዎች ፎቶ ተበትኖ ነበረ። ሲያደርግ የነበረውን ነገር ሁላችሁም ተመልክታችሁታል ብዬ አስባለሁ። ከዛ በኋላ የወጣ መረጃ ነው። እስቲ መረጃውን እናድምጥና እንመለስ። ከጀርባ የምትመለከቱት ይህ የህግ አስከባሪ አካል ወይም ደግሞ ፖሊስ ከሰሞኑን በአንዲት እናት ላይ የፈጸመው አስነዋሪ ተግባር በበርካቶች ዘንድ ቁጣ ተቀስቅሶ እንደነበረ የሚታወስ ነገር ነው። እንዲሁም ደግሞ ይህች እናት ከጓሮዋ ቀጥፋ ያመጣችውን ጎመን በመበታተንና በማመናጨቅ እንዲሁም ደግሞ ያልተገባ በርካታ ተግባሮችን በመፈጸሙና ሶሻል ሚዲያ ላይ ሲዘዋወሩ የነበሩ ምስሎችና ቪዲዮዎችን ተመልክተው እንግዲህ በርካቶች ቁጣቸውን እየገለጹ ይገኙ ነበር። ነገር ግን በአሁኑ ሰዓት በቁጥጥር ስር መዋሉ እየተገለጸ ይገኛል። እንደዚህ አይነት ተግባር የሚፈጽሙ የህግ አስከባሪ አካላት ላይ ተመጣጣኝ እንዲሁም ደግሞ ተገቢነት ያለው እርምጃ በመውሰድ እንግዲህ የህግ የበላይነትን የምንመለከትበት እንዲሁም በተጨማሪ በህግ አስከባሪ አካላት ላይ ያለንን እምነት ከፍ ያደርጋል ሲሉ እንግዲህ በርካቶች አስተያየት እየሰጡ ይገኛሉ። የመረጃው ባለቤት ጉርሻ ነው። እናንተ በዚህ ጉዳይ ላይ ያላችሁን አስተያየት ኮሜንት ላይ አጋሩኝ። በአዲስ መረጃ መልሳለሁ። የፕላስ ምልክቷን የተጫናችሁ ቤተሰብ ሁኑ። መልካም ቀን። ሁላችሁም እንደምታውቁት የቲክቶክ አዋርድ በጣም ብዙ ውዝግቦችን እያስነሳ ይገኛል። ወደ እምነትም የሚያዞሩ ሰዎች ነበሩ። አሁንም ድረስ የተለያዩ ሀሳቦችን እንሰማለን። ነገር ግን ቲክቶክ አዋርድ ራሱ የሚሰራው ስራ አለ። ይህ ስራ ምንድን ነው? እንግዲህ አብረን እንሰማለን። ይህን ነገር ስንመለከት ማለት ስሰማው ትንሽ ውስጤንም ረብሾ ነበረ። እኔ እስቲ እናንተም ስሙና የራሳችሁን ሀሳብ ስጡበት። ሰበርና አስቸኳይ አጣዳፊ ምናምን ዜና ነው። የቲክታክ ክሬቲቭ አዋርድ የቂጥ የጡት የሌባ ገንዘብ ያላቸው ቅድሚያ ገንዘብ የሰበሰቡ ይሄ አጭበርብረውን እኛም እናንተም ሳናቅ መደመርን የነካልንላቸው ምናምን ሰዎች ከሆኑ ድርጅቶች ጋር ተነጋግረው በቲክታክ ክሬቲቭ አዋርድ ስም የሚያደርጉት የገንዘብ መሰብሰብና ስካሚንግ ነው። ከቴሌ ብር ጋር በመተባበር 50 ብር ለመምረጥ ይቆረጥባል። ገባ? በአጠቃላይ ህዝቡን በመላይ ሳይሆን በጦር እንላጨው እያሉ ነው ወይ የጦር ጫፍ ላይ አንጥፈን እናስተኛችሁ እያሉ ስለሆነ በፈጠራ ላይ የተመሰረቱ ብዙ ሰዎች ቅሬታቸውን እያሰሙ ስለሆነ ቲክታክ ክሬቲቭ አዋርድ የሚለው ራሱ ቲክቶክ የማያውቀው ሌባ ድርጅት ስለሆነ ራሱ አካውንቱ ላይ እየገባችሁ ሪፖርት አድርጉበት። ሌባ ድርጅት ነው። እኛ ለወደፊቱ ገንዘብና ፋይናንስ ፈጣሪ ሲፈቅድልን ለሙስሊም ክርስቲያኑ እንዲሁም ሌላ እምነት አማኞች ፈጣሪ ሲፈቅድልን ቲክቶክ አዋርድ በዚህ መልኩ ገልጾታል። የቲክቶክ አካውንቱን ከተመለከታችሁ በጣም ብዙ መረጃዎችን የሚያደርሰን ወጣት ነው። የቲክቶክ አዋርድ አሁን እኛ እያሰብን ያለ ነው ማን ያሸንፍ ነው እንጂ አዋርዱ ማን ነው የሚያዘጋጀው፣ ምንድን ነው የሚዘጋጀው፣ በምን አይነት መንገድ ነው፣ በበላይነት የሚመራው አካል ማን ነው የሚለውን ነገር ሁላችንም አላሰብነው እውነት ለመናገር። ነገር ግን ከጀርባቸው እጅግ በጣም ከፍተኛ ወንጀል የሚሰራባቸው የተለያዩ እኛ ግን የምንመለከተው ውጭ ላይ የወጣውንና ሽልማቱ ማን ይወስደዋል ነው እንጂ ቲክቶክ አዋርድ ማን ነው ሽልማቱን ከየት ነው የሚያመጣው፣ እንዴት ነው በምን አይነት መንገድ ነው የሚለውን ነገር አብዛኞቻችን ምንም የምናውቀው መረጃ ያለ አይመስለኝም እኔን ጨምሮ። ምክንያቱም ካስታውሳችሁ አምና ላይ የተለያዩ ተቃውሞች ተነስቶበት ነው እንዳለ። እንግዲህ ይሄ ጉዳይ ደግሞ እየሰፋ ከሄደ በጣም ነገሮች ጥሩ ላይሆኑ ይችላሉ። ሁላችንም ለምናደርግባቸው ተሳትፎዎች መጀመሪያ ስለ ምንነቱን ማጣራት እጅግ በጣም አስፈላጊ ነውና ነገሮች ካለፉ በኋላ ብዙ ነገሮች ከተደረጉ በኋላ እንዲሆነ ብንል ይህንን ያህል አቅም አይኖረውም። አሁን ላይ ግን ነገሩ ሳይሰፋና እጅግ በጣም ከፍተኛ ጉዳት ወይም ችግር ሳይደርስ ማህበረሰቡ ላይ የሚመጣውን ታውቃላችሁ። ምክንያቱም አንድ ሰው ቮት ሲያደርግ የሚሰጠው የገንዘብ ይታወቃል። አንድ ሰው ቮት ሲያደርግ እንደሰማችሁት ብር ከራሱ ወጪ ያደርጋል ማለት ነው እና በዚህ አይነት መንገድ ነው የሚሰራው። ነገር ግን ስለ ሽልማቱ ግልጽ አድርገው እንደዚህ ነው የምንሰራው፣ እንደዚህ አይነት ፍቃድ አለው፣ በዚህ አይነት መልኩ ነው የሚል ማብራሪያ ቢሰጥበት ትክክለኛ ከሆነ ማለት ነው ማብራሪያ ይሰጥበታል ብለን እንጠብቃለን። በሌሎች ጉዳዮች እንገናኛለን። ሰላም ሁኑልኝ።